ሰላም ዩናይትዳውያን እንዴት ናችሁ? ቤተሰቦቻችን በያላችሁበት ሁሉ ሰላም። ይሄ ቀን የጨዋታ ቀን ነበር እንደተለመደው በእንግሊዝ ፕሪሚየር ሊግ መርሃ ግብር ቢኖር፣ ዛሬ ግን የኤፍኤ ካፕ ጨዋታ ነው የሚደረገው። ዩናይትድ በጊዜ ተሰናብተዋል። ስለዚህ ሌሎቹ ይጫወቱ፣ ገለልተኛ ተመልካች እንሆናለን ማለት ነው። ስለ ቡድናችን ግን መስማት ያሉባችሁን መረጃዎች እኛም ማድረሳችንን ዛሬም ነገም እንዲሁ እንቀጥላለን ለማለት ነው እና በዛሬ ዜናዎች ላይ በርከት ያሉ መረጃዎች አሉኝ። እነኚህን መረጃዎች ለማስተዋወቅ ያህል የማንቸስተር ዩናይትድ የጉዳት ዜና ነግራችኋለሁ። ኮሜንት ላይ ስጠይቁኝ ነበር። ሊክሳንድሮ ማርቲኔዝ፣ ማቲያስ ዴሊክት፣ ፓትሪክ ዶርጉና ማውንት መቼ ይመለሳሉ? በተለይ ለቪላ ጨዋታ የሚደርሱ ተጫዋቾች የትኞቹ ናቸው ለሚለው ምላሽ ታገኛላችሁ። ከዛ ውጭ ላይን ብሬክ የሆኑ ፓሶችን በማድረግ ለዩናይትድ ምን ያህል ጠቃሚ የሆኑ ተጫዋቾች እንዳሉ እነግራችኋለሁ። ሁለት ተጫዋቾች ቶፕ 10 ውስጥ ተካተዋል። ኦልትራፎርድ መግቢያ ትኬት ዋጋ ጭማሪ ስለመደረጉ እና ደጋፊው ስለማቃወማቸው እንዲሁም ኤሪክ ካንቶና የክለቡን ባለቤቶች በተመለከተ የሰጠውን አስተያየትም አደርሳችኋለሁ። ፓትሪስ ኤቭራ በበኩሉ በሉዊስ ኤንሪኬ ዙሪያ በጣም በሰል ያለ አስተያየት ሰጥቷል። እዚህ ላይ የኔንም ሀሳብ እነግራችኋለሁ። እንደው ዩናይትድ አሁን ካሉት የአሰልጣኞች አማራጭ አንጻር ማንን ቢያመጣ ይሻላል የሚለውን የግል ሀሳብ ኦፒኒየንም እንዲሁ ከኤቭራ አስተያየት ጋር በማከል የምነግራችሁ ይሆናል። ቡኪዎች እንደዚሁ ይሄ አቋማሪ ድርጅቶች ደግሞ የሚከተሉት አሰልጣኞች ዩናይትድን ለመያዝ ትልቅ እድል አላቸው ብለው በራንክ አስቀምጧል። እነኚህ አሰልጣኞች ማን ናቸው የምናየው ነው የሚሆነው። እንደተለመደው የዝውውር ዜናም አለን። ማርከስ ራሽፎርድ ወደ ባርሴሎና እጅግ ተቃርበዋል ተብሏል። የዩናይትድ የደሞዝ ቅነሳ እንደቀጠለ ነው። ከሳንቾ፣ ከሆይላንድ፣ ከራሽፎርድ፣ ከካዛሜሮ ደሞዝ መቀነስ ብቻ በአመት እስከ 60 ሚሊዮን ዩሮ ዩናይትድ ያተርፋል ተብሏል። ከዛ ውጭ ደግሞ ስለ ክረምቱ የዝውውር መስኮት ኢላማዎቻችንም እንደተለመደው ዜና አለን። የተለመዱ ሰሞኑን የሚወሩ ዜናዎች የጊማሬሽን ዝውውር ፉክክር እየመሩት ስለመሆኑ፣ የሳንድሮ ቶናሊ ዋጋም በዩናይትድ አቅም ልክ የሆነ ዋጋ ስለሆነ ተጫዋቹ ወደ ማንቸስተር ዩናይትድ የሚመጣበት እድል እንዳለ ነግራችኋለሁ። የጄጄ ገብርኤል አባት እንዲሁ በትዊተር ፖስት ስላደረገው ነገር እነኚህ ሁሉ መረጃዎች ተይዘውላችኋል። ቤተሰቦች ከእናንተ የምንፈልገው ላይክ ብቻ ነው፣ ማበረታታት ነው። በኮሜንት አስተያየቶቻችሁን በመስጠት ሼር በማድረግ እንድታግዙን ነው። አብራችሁን ሆኑ። መልካም ቆይታ። ዛሬ እንግዲህ ቅዳሜ ነው። በእንግሊዝ ፕሪሚየር ሊግ ጨዋታ ነበር ከዚህ በፊት ቅዳሜን የምናውቀው። አሁን ግን ያው የኤፍኤ ካፕ ጨዋታዎች ነው የሚደረጉት። ኤፍኤው ይሄን የሚያደርግበት ምክንያት አይ ቲንክ እንደምረዳው ከሆነና እንደሚመስለኝ ከሆነ ለኤፍኤ ካፑ ትኩረት መስጠት ስለፈለጉ ነው አይ ቲንክ ወደ ቅዳሜና እሁድ የሚያመጡት። ኤፍኤ ካፕ በነገራችሁ ላይ በጣም በጣም ከፍተኛ የሆነ ክብር ያለው ውድድር ነው በእንግሊዝ። ኢቨን አንዳንዶች ከፕሪሚየር ሊግ ሁሉ የሚያስበልጡት አሉ። እሱን ከምንበላ ኤፍኤ ካፕ ብንበላ ይሻላል የሚል አይነት አስተሳሰብ አለ እንግሊዝ ውስጥ። ለምን ቢባል ከተለያዩ የእንግሊዝ ግዛቶች ከሁሉም የእንግሊዝ ፕሮፌሽናል እግር ኳስ ውድድሮች እስከታች ድረስ ወርዶ ነው የኤፍኤ ካፕ ውድድር የሚደረገው እና አንድ የኤፍኤ ካፕ ዋንጫ የበላ ቡድን በአጠቃላይ እንግሊዝ ውስጥ ያሉ ክለቦች ጋር ተፎካክሮ እንደበላ አይነት ነገር ነው የሚቆጠረው እና በጣም ታሪካዊ የሆነ ውድድራቸው ነው። የእንግሊዝና ትኩረት እንዲያገኝ ዓለም አቀፍ ሽፋኑ እንዲጨምር በሚል ያመጡት ነገር ነው። ለማንኛውም የእንግሊዝ ፕሪሚየር ሊግ ጨዋታ የለም። ዩናይትድ በጊዜ ተሰናብቷል። ስለዚህ ስለ ቡድናችን ነው እንግዲህ አሁን የምናወራው። ስለ ሌሎች ቡድኖች ከኛ ካለንበት ኮምፒቲሽን ጋር የማይወዳደሩ ቲሞች ልናወራ አንችልም። ስለዚህ ዩናይትድን የተመለከቱ ዜናዎች ያው እናደርሳችኋለን። በነገራችሁ ላይ ማንቸስተር ዩናይትድ ቀጣይ ጨዋታውን የሚያደርገው ከ8 ቀን በኋላ ነው። ስለዚህ ኦልሞስት መታገስ መቻል ይኖርብናል ማለት ነው። እስከ የነገ ሳምንት ነው ዩናይትድ ገና ጨዋታ የሚያደርገው በቀጣዩ የእንግሊዝ ፕሪሚየር ሊግ። ሌሎች ክለቦች የኤፍኤ ካፕ ይጫወታሉ ዛሬ፣ ፕላስ በሳምንቱ አጋማሽ የአውሮፓ ሻምፒዮንስ ሊግ ጨዋታዎች አለባቸው። ዩናይትድ በቀጣይ እሁድ ስለሆነ የሚጫወተው ከነገ
በኋላ ባለው ነው። እንግዲህ ትልቁ የኛም ቅሬታ ሰሞኑን እያነሳን ከነበረው ነገር አንፃር ተጫዋቾቻችን ከሌሎች ቡድኖች በተለየ 7-8 ቀን ያርፋሉ፣ ግን ኢንቴንሲቲው ላይ ጥያቄ አለን። ተጫዋቾቻችን በሙሉ የአካል ብቃት አይደለም እየተጫወቱ የሚገኙት። ኦፍኮርስ በነገራችሁ ላይ ጉዳትም እኮ ሊሆን ይችላል። ጨዋታ በየ3 ቀኑ አለማድረግ የማንቸስተር ዩናይትድ ተጫዋቾችን ይጎዳ ይሆናል፣ አላውቅም። እኔ አሁን ይሄ በጤናው ጉዳይ ላይ ሜይ ቢ ምናልባት በደንብ በዚህ ጉዳይ ላይ እውቀቱ ያላቸው ሰዎች ማብራሪያ ሊሰጡበት ይችላሉ። ማረፍ ጥቅም አለው ወይንስ ደግሞ ዩናይትድ ጨዋታ እንዲሁ እየተጫወተ ቢሆን ይሻለዋል የሚለው በጣም በጣም ጥናታዊ የሆነ እንደው በእውቀት ያለው ሰው የሚያብራራው ነገር ሆኖ ሳለ ግን አይ ቲንክ እኛን ሳይጎዳን አይቀርም። የልምምድ እጥረት አይመስለኝም ወይ ሰዎች እንደው ካሪክም ይሁን ብቻ ሩበን አሞሪም ይሁን ቲሙን በደንብ አድርገው ልምምድ ቀጥቅጠው ሳያሰሩ ወደ ጨዋታ እንገባለን ብዬ አላስብም። ካሪክም በራሱ አቅም በራሱ ሜቶዶሎጂ ይጠቀማል። ሩበን አሞሪምም በራሱ ሜቶዶሎጂ ልጆቹን ሲያሰለጥን ነበር። በቂ የሆነ ጊዜ ያለን ሞር ልምምድ መስራት ይኖርብናል። ሞር ልምምድ መስራትም እንዲሁ ጠንከር ያለ ልምምድ መስራትም ከሌሎች ቡድኖች ይልቅ ይጠበቅብናል። ምክንያቱም ሌሎች ክለቦች አንድ ቀን ይጫወታሉ፣ በነጋታው ደግሞ የሪከቨሪ ልምምድ ነው የሚያደርጉት። ከዛ ቀጥሎ ባለው ቀን አንድ ቀን ነው የሚያርፉት፣ ወይ ደግሞ ከዛ ቀጥሎ ባለው ቀን ደግሞ ያው ሌላ ልምምድ እና ሌላ ጨዋታ ስለሆነ የሚጠበቃቸው ተጫዋቾቹ እንደ ዩናይትድ ጠንከር ያለ ልምምድ ሊሰሩ አይችልም። በቃ እንግሊዝ ውስጥ ምናልባት ከትልልቆቹ ቡድኖች ዩናይትድ ነው አሁን በደንብ ኢንቴንሲቲ ያለው ልምምድ መስራት ያለበት፣ ግን ጨዋታን አለማድረጉ ኮምፒቲቲቭ የሆነ ጨዋታ አለማድረጉ በየመሃሉ እንደው ኢፌክት አለው ወይ? የትኛው ነው የሚሻለው? አሁን ለእኛ ለተመልካቾች በጣም የሚሻል ይመስላል ዩናይትድ ማረፉ፣ ሳምንት ሙሉ ወይ 8 ቀን 9 ቀን 10 ቀን መቀመጡ ያለምንም ጌም ቲሙን ይጠቅመዋል ብለን ነው እኛ አሁን ኒውትራል ሰዎች የምናስበው። ግን ደግሞ በአካል ብቃት ላይ እንዲሁ ስራ ጥናት የሚያደርጉ ሰዎች ደግሞ የራሳቸው ማብራሪያ ሊኖራቸው ይችላል። ጉዳትም ይኖረዋል በነገራቸው ላይ እና ቲሙ ሻርፕ እንዳይሆን እንዳይነቃቃ፣ በየጨዋታዎች ላይ ትኩረታቸው እንዲጫወቱ ይሄ በጣም ሰፊ ጋፕ ስላለ በመሀል አንዳንድ ጊዜ ቺ ነገር ምናልባት ዩናይትድን ሳትጎዳ እንዲሁ አትቀርም የሚል እንዲሁ ሀሳብ ስለመጣልኝ ነው ዛሬ ካለው የኤፍ ኤ ካፕ ጨዋታ ጋር በተያያዘ እችን ነገር እንዲሁ ሀሳብ ላጋራችሁ ብዬ ነው። እናንተ የምታስባላችሁ ሀሳብ ካላችሁ ኮሜንት ላይ ያስፍሩልኝ። ወደ ዜናዎቻችን እንለፍና ስለ አንዳንድ ተጫዋቾችን ጉዳት በተመለከተ ኮሜንት ሳይ ነበር እና በትላንት ቪዲዮ ላይ ጥያቄ ጠይቃችሁኛል። ለዛ ምላሽ የሚሆን መረጃ ነው አሁን ማደርሳችሁ እና የተጫዋቾቻችን ወቅታዊ የጉዳት ሁኔታ ምን ይመስላል ቢለውን ትላንት ስናገር ነበር። ዩናይትድ አሁን እንዲህ የወረደበት ትልቁ ምክንያት የቲሙ ኢንቴንሲቲ መውረድ ነው። ለዚህ ደግሞ እንደ አንድ ምክንያት አድርጌ የምወስደው የእነኚህ ቁልፍ ተጫዋቾቻችን ጉዳት ባለፉትን ጨዋታዎች ጥሩ ፐርፎርም እንዳናደርግ አድርጎናል ብዬ ነው። አሁን ለዩናይትድ እንደዚሁ ከምንጠብቀው በታች መጫወት የአንዳንድ ተጫዋቾቻችንን ጉዳት እንደ ምክንያት መጠቅሰው፣ ለምሳሌ ማርቲኔስ በጣም ከባድ ጦት ነው። ሜሰን ማውንት እንኳን ብዙም እየታየ አይደለም። ማቲያስ ዴሊክት ጥሩ አማራጭ ይሆን ነበር። በተለይ አሁን ሃሪ ማጓየር ከተጎዳ በኋላ በጥሩ ሁኔታ ላይ በጥሩ ሙድ ላይ የነበረ ተጫዋቻችን ነው። ዴሊክት 86 ቀን ያህል ነው ይሄ ተጫዋች የጀርባ ህመም ነው ተብሎ ከክሪስታል ፓላስ የባለፈው ኖቬምበር ወር ጨዋታ በኋላ ተጫዋቹ እስካሁን ያልተጫወተው እስካሁን ስቲል አይታወቅም። በነገራችሁ ላይ ስቲል መቼ ይመለሳል ቢለው አይታወቅም። ሲዝኑን በዚሁ የመጨረስ እድል ሁሉ እንዳለው ነው አሁን የሚሰማኝ። ማቲያስ ዴሊክት ሜሰን ማውንት ማይነር ነው ይባላል። ተጫዋቹ ከ3 እስከ 2 ከ3-2 ባሸነፉ የፉልሃም ጨዋታ ፌብርዋሪ 1 የልምምድ ላይ ወቅት ላይ ነው ጉዳት ደረሰበት ተብሎ የተነገረው። የተጫዋቹ መመለሻ ቀን ማርች 14 ተብሎ ነው የተነገረው። በአስቶን ቪላ ጨዋታ ይመለሳል ማለት ነው ማውንት በዚህ መረጃ መሰረት ከሆነ። የፓትሪክ ዶርጉ ጉዳይ ግን ለዩናይትድ በጣም አንገብጋቢ ይመስለኛል። ይሄ ልጅ ትላንት ብዬዋለሁ፣ አሁን ወደዛ መልሼ አልናገርም። ዶርጉ ዩናይትድን በመከላከልም በማጥቃትም ባላንስ የሚያደርግ ልጅ ነው እና የዶርጉ ለዩናይትድ ያለው ጠቀሜታ እናንተ አልገባችሁም ቤተሰቦቻችን። በጣም 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 ጠቃሚ ልጅ ነው ልጁ። ሁለቱንም ነው ባላንስ የሚያደርግልን። የዩናይትድ የግራ መስመር እንዴት ሲሆን እንደነበረ ባለፈው ተመልክታችኋል። በጣም ኮንስታንትሊ እየተጠቃ ያለ ቦታ ነው። ማሌሽያን ተዉት፣ አሁን ስለሱ አላነሳም። ልጁ ብዙ ከእግር ኳስ የራቀ ልጅ ነው እና እንደው አማተር የሆነ የሃይ ስኩል የሆነ ጌም የሚጫወት ሁሉ ነው የሚመስለው አንዴ ተቀይሮ በገባበት መልኩ ከጤናው ከቀልቦ አይደለም ልጁ እና የፓትሪክ ዶርጉ መመለስ ለዩናይትድ የህልውና ጉዳይ ነው። የቡድኑ የአውሮፓ ቻምፒዮንስ ሊግ ላይ ገብቶ የማጠናቀቅም ጉዳይ ነው እሱና በተለይ ማርቲኔዝ መመለስ ማለት ነው እና
የአርሰናልን ጨዋታ ላይ ነው እንግዲህ የተጎዳው 3-2 ባሸነፍንበት ጨዋታ ለ10 ሳምንት ነው ከሜዳ ይርቃል የተባለው። ግን መቼ ይመለሳል ካላችሁ ተጫዋቹ ለአስቶን ቪላ ጨዋታ አይደርስም። እዚህ ጋር እውነቱንም ልንገራችሁ ፋሚሊዎች። ስለዚህ በቀጣይ ወር መጀመሪያ ላይ ተጫዋቹ ይመለሳል ተብሎ ነው የተነገረው። ኤርሊ አፕሪል ላይ ነው ልጁ የሚመለሰው። ስለዚህ አሁን ፌብርዋሪ አሁን ማርች 7 ላይ ነን። ስለዚህ ቢያንስ አንድ 20 ቀን ወይ 23 ቀን ተጫዋቹ አሁንም በጉዳት ምክንያት ዩናይትድን አያገለግልም። ለመጨረሻዎቹ የፕሪሚየር ሊግ 5 ጨዋታዎች አካባቢ ወይ 5-6 ጨዋታዎች አካባቢ ቢደርስ ነው፣ እንደዛ አካባቢ ኤግዛክት ዴቱ ስላልተቀመጠ ነው። የማርቲኔዝ ጉዳት ጉዳይ ደግሞ ማይነር ነው የተባለው። እሱም በትሬኒንግ ላይ ነው እንግዲህ ጉዳት ደረሰበት የተባለው። በጣም ጥቂት የሆነው የማይነር ጉዳት ተብሎ ነው የተገለጸው እና ይሄ ተጫዋች አሁን ወደ ልምምድ ተመልሷል። በጣም ጥሩ የሚያስደስት ዜና ነው። ተጫዋቹ ከአስቶን ቪላ ጋር ላለብን ጨዋታ ይደርሳል ማለት ነው። ስለዚህ ሜሰን ማውንት እና ማርቲኔዝ፣ በተለይ የማርቲኔዝ መምጣት ለዩናይትድ ተከላካይ መስመር በጣም ጠቃሚ ነው የሚሆነው። ልምድ የላቸውም ዮሮና ሄቨን ታውቃላችሁ። ስለዚህ ይሄም ልጅ ይመለሳል። ሁለቱ ተጫዋቾቻችን ይመለሳሉ ማለት ነው በቅርቡ። እዚህ ጋር አንድ ነገር ልናገር። አንድ ስታት አየሁና ይሄ ስታት በጣም የሚያስገርም ነው። ምን ያህል የማርቲኔዝን እንዳጣው ቅድም ስለ ዶርጉ ሳወራ ነበር። ዛሬ ደግሞ ዳታ አስደግፌ ነው ስለ ማርቲኔዝ ማወራቸው። ላይን ብሬኪንግ ፓስ የሚባል አለ። ይሄንን የፓስ ችሎታውን የማርቲኔዝን ሁላችሁም ታውቃላችሁ፣ የዩናይትድ ደጋፊዎች በብዛት በተለይ ማርቲኔዝ በጀግንነት መከላከሉ ብቻ አይደለም ላይን ብሬክ የሚያደርግባቸው ይሄ የመጀመሪያ ፈርስት ዲፌንስ ላይን አለ የተቀራሪ ቡድን ተጫዋቾች የሚያጥሩት ወይም ደግሞ ስፔስ የማይሰጡበት ሁኔታ አቋቋም ላይ ሲሆኑ ማርቲኔዝ በአየር ላይ ብሎት ወይ ደግሞ በመሬት የሚጥላቸው ኳሶች በጣም ምርጥ የሆኑ ላይን ብሬክ የሆኑ ኳሶች ናቸው ማለት ነው። በአንዴ ነው የሚሰብረው፣ ምሽጉን የሚሰብር አይነት ፓስ ነው የሚያደርገው እና በዚህ ስታት መሰረት የሚያስገርመው ማርቲኔዝ እና ካሳሜሮ በእንግሊዝ ፕሪሚየር ሊግ 3ኛ እና 4ኛ የተቀመጡ ናቸው። አንደኛ የተቀመጠው ሮድሪ ነው ከማንቸስተር ሲቲ 10.94 በየጨዋታው ላይን ብሬክ የሚያደርጉ ፓሶችን ያደርጋል። በጣም ቁልፍ ኳሶች ናቸው። በነገራቸው ላይ ተራ የሆኑ ዲያጎናል ፓሶች አይደሉም። ወደ ግራ ወይ ወደ ቀኝ የምታደርጓቸው ወይ ወደኋላ የምትመልሷቸው ፓሶች አይደሉም። ፕሮግረስ የሚያደርጉ ፓሶች ናቸው። ወደፊት ነው ኳሶች የሚጣሉት፣ ግን ደግሞ 2-3 ተጫዋቾችን የሚቀንሱ ቁልፍ የሆኑ ፓሶች ማለት ነው። በየጨዋታው ሮድሪ 10.9 ያደርጋል። ፖል ቫን ሄክ የተባለው ብራይተን ተጫዋች 7.73 ያደርጋል። ማርቲኔዝ 7.73 ነው እሱም የሚያደርገው። ኦልሞስት ተቀራራቢ ናቸው በየጨዋታው። ካዛሜሮ 7.6 ያደርጋል በየጨዋታው። አንድሬ ሳንቶስ እንደዚሁ 7.33 ያደርጋል። የዩናይትድ የዝውውር ኢላማ የሆነው ኢሌት አንደርሰን 7.30 ነው የሚያደርገው። አዳም ዋርተንም እንደዚሁ 7.05 ላይን ብሬክ የሆኑ ኳሶችን ይሰጣል ማለት ነው። አያችሁ ዩናይትድ እንደዚህ ጥቅጥቅ ብለው በተለይ በሚከላከሉ ቲሞችን ሲገጥም በሎው ብሎክ የሚጫወቱ ቲሞችን ሲገጥም ልክ እንደ ማርቲኔዝ አይነት ላይን ብሬክ ማድረግ የሚችሉ ቁልፍ የሆኑ ኳሶችን ዩናይትድ ይፈልጋል ለማጥቃት ማለት ነው። እና ይሄን ያህል ነው ማርቲኔዝን ሚስ ያደረግነው ከእንግሊዝ ቶፕ ይሄ ሁሉ ተጫዋቾች ባሉበት ሊግ ውስጥ እንግዲህ ነው ከቶፕ 4 ውስጥ 3ኛ የሆነው ማለት ነው። እሱ ብቻ አይደለም ካሳሚሩም እንደዛው። ወደ ልዩ ልዩ ዜናዎቻችን እንለፍ። ማንቸስተር ዩናይትድ የ5% የስቴዲየም መግቢያ ትኬት ዋጋ ላይ ጭማሪ ማድረጉን ክለቡ ትላንትና ይፋ አድርጓል። በርከት ያሉ ተቃውሞዎች ነው እንግዲህ ክለቡ ላይ የተሰጡት። ይሄ ማለት ደግሞ በእያንዳንዱ ጨዋታ ላይ 2 ያህል እንግሊዝ ፓውንድ ጭማሪ ማድረጉን ነው ክለቡ እንግዲህ የሚያመላክተው። በጣም ውድ ከሚባሉ የስቴዲየም መግቢያ ትኬቶች መካከል የዩናይትድ እንዲሁ አንዱ አይደለም። በነገራችሁ ላይ ከዩናይትድ በላይ በጣም ውድ የሚያስከፍሉ ክለቦች እና ስቴዲየሞች አሉ። ግን ቀስ እያሉ የግሌዘር ቤተሰቦች በየአመቱ ነው ይህን ጭማሪ የሚያደርጉት። እንደምታውቁት በአንዳንዱ ቦታዎች ላይ እንደ መቀመጫችሁ እንደ ሲታችሁ $2 ነው በትኬት የተጨመረው። አንዳንዱ ላይ ደግሞ እስከ $1 ፓውንድ ነው ጭማሪ የተደረገው በየጨዋታው። አንደር 16 ተብለው በእድሜ ነው በስቴዲየም የምትገቡት፣ እንደ እድሜያችሁ ይቀንሳል። ከ16 ዓመት በታች የሚባል አለ። እንዲሁም አደልቶች አሉ፣ ትላልቅ ሰዎች በአመት እንግዲህ መቁረጥ ያለባቸው የትኬት ዋጋ
ይኖራል ማለት ነው እና ፕራይሱ አሁን በዚህ መልኩ ጭማሪ ተደርጎበታል። ስለዚህ ክለቡ ይሄን ትላንት ነው ይፋ እንዲሁ ያደረገው። ለምን ተብሎ ሲጠየቅ ኢንቨስትመንት ያስፈልገናል ቲሙ ላይ ብለዋል። ለምሳሌ 1 ፓውንድ ጭማሪ ካደረገ ቲሙ በኦልድ ትራፎርድ 75,000 ተመልካች ነው የሚከታተለው ጨዋታውን። ስለዚህ 75,000 የእንግሊዝ ፓውንድ ነው እንግዲህ $1 እንኳን ቢታሰብ ጭማሪ የሚያደርገው ማለት ነው የሚያገኘው ማለት ነው ክለቡ ከአንድ ጨዋታ። $2 ደግሞ ስታስቡት ወደ 140 ወይ ወደ 150,000 ፓውንድ ደግሞ ክለቡ ከየጨዋታ እንዲሁ ተጨማሪ ገቢ ያገኛል ማለት ነው። ይሄን ደግሞ ከአንድ ጨዋታ ነው ያሰላሁላችሁ። በአመት እንደዚሁ ስታሰሉት ብዙ ጨዋታ ስለምናደርግ በሜዳችን ማለት ነው ሚሊየንስ ነው የሚሆነው ብሩ። በነገራችሁ ላይ ሚሊየንስ ይሆናል እና ክለቡን ለማጠናከር ፋሲሊቲን እንዲሁም አሁን እየጨመረብን ያለውን የክለቡን ኮስት እንዲሁ ከቨር ለማድረግ ስንል ነው በሚል ነው ምክንያት ያቀረቡት። ኤሪክ ካንቶና ግን የዩናይትድን ባለቤቶች ወደዳቸው አይመስልም። ሰሞኑን አስተያየት ሰጥተዋል፣ እመለስበታለሁ። ሌሎችም የተናገራቸው ነገሮች ስላሉ በቀጣይ ቀናት ላይ ግን ለዛሬው እንደው ከዚህ ጋር ስለሚያያዝ ምን አለመሰላችሁ፣ እኔ በማንቸስተር ዩናይትድ ላይ ጥላቻ የለኝም ሲል ይናገራል ካንቶና። እኔ በዩናይትድ ላይ ጥላቻ የለኝም፣ ትልቅ ጥላቻ ያለኝ አሁን በክለቡ ላይ ሳይሆን በክለቡ ባለቤቶች ላይ ነው ሲል ነው የሚናገረው። እና በጣም ትልቅ የሆነ ኢሹ በዚህ ሰዓት ስለ ዩናይትድ እንዲሁ ማንሳት አልፈልግም፣ መጥፎ ነገር መናገር አልፈልግም። የኔ የብስጭቴ ምክንያት የክለቡ ባለቤቶች ብቻ ናቸው ሲል ነው እሱ የሚናገረው። ለምሳሌ አሁን ሬክስሃምን ተመልከቱ ይላል። ሬክስሃምን የምናየው ከሆነ ባለቤቶቹ አምቢሽን ያላቸው ናቸው አለ እና ይሄን አምቢሽናቸውን ክለቡን ለማሳደግ የሚሄዱበትን መንገድ በትንሹም ቢሆን እንደ አቅማቸው ያሳያሉ ሲል ነው እሱ የሚናገረው። እና ክለቡን ለማሳደግ በደንብ አምቢሽን አስቀምጠው ኢንቨስት እያደረጉ ክለቡ ላይ እየሰሩ እንደሆነ ከሬክስሃም ባለቤቶች እንዲሁ ማየት ይችላለሁ። ግን ዩናይትድን ዲስሪስፔክት ማድረግ አልፈልግም፣ ግን የክለቡን ባለቤቶች ፍጹም አላከብራቸውም አይነት ነገር የሚል አስተያየቱን ሰጥቷል ማለት ነው። እና ከዚህ በፊት ጥሪ አቅርቦ ነበር በነገራችሁ ላይ ዩናይትድ ቤት ውስጥ ኤሪክ ካንቶና በሆነ ኃላፊነት ለመምጣት ጥያቄ አቅርቦ ክለቡን ላስተካክለው በሚል ዩናይትድ ያኔ በጣም በቅርቡም እንደው ባለፉት ዓመታት ክለቡ በውጤት ጥሩ አይደለም እና ልምጣና ላግዝ አይነት የሚል ጥያቄ አቅርቦ ግን ክለቡ ውድቅ እንዳደረገበት ነው የተነገረው። ግሌዘሮች ውድቅ አድርገውበታል። አይ ቲንክ በዚህ ቂም የያዘባቸው ይመስለኛል ኤሪክ ካንቶና እና ለክለቡ ባለቤቶች ያለውን ጥላቻ ገልጿል። ሌላኛው የዩናይትድ ሌጀንድ ተጫዋች ፓትሪስ ኤቭራ ዩናይትድ ቀጣይ አሰልጣኝ አድርጎ መቅጠር ያለበት ሉዊስ ሄንሪኬን ነው ሲል ይናገራል። በፒኤስጂ ቤት የሰራውን ነገር ተመልከቱ ይላል። የአውሮፓ ሻምፒዮንስ ሊግ አሸናፊ የሆነ አሰልጣኝ ነው። ይሄን ማድረግ የቻለው ደግሞ ያለ ሊዮኔል ሜሲ እና ኬላን ምባፔ ወይንም ደግሞ ኔማር ነው። ይሄ በጣም የሚያስገርም እና የሚያስደንቅ የሆነ ስራ ነው የሰራው በፒኤስጂ ቤት ብሎ ነው የሚናገረው። እና ተጫዋቾችም በማንቸስተር ዩናይትድ ቤት በጣም ጠንክረው መስራት አለባቸው። እንደዚህ አይነት ትልልቅ ክብሮችን ማግኘት ከፈለጉ ብዙ መሮጥ መቻል አለባቸው በየጨዋታዎች ላይ ሜዳ ላይ ነው እሱ የሚለው። እና ሉዊስ ሄንሪኬ ይህንን ማምጣት እንደሚችል ተጫዋቾች በደንብ እንዲሮጡ ማድረግ እንደሚችል ሜዳ ውስጥ አስባለሁ። ይህን ማድረግ የሚችል አሰልጣኝ ነው ሲል ነው እንዲሁ የተናገረው ማለት ነው። ይህን ስል ግን አለ ለካሪክ ክብር ሰጥቶታል። ካሪክን እንደው ዲስሪስፔክት ማድረግ አይደለም። ማይክል ካሪክ በጣም ጥሩ ስራ እየሰራ ነው በዚህ ሰዓት በተለይ የሚገኘው እና ክለቡ ምናልባት ኦፖርቹኒቲ ከሰጠው ምባፔ ነው ያለው። እሱን ማስቀየም አልፈለገም ከንግግሩ እንደተረዳሁት ቤተሰቦች። ነገር ግን ለዩናይትድ ሌላ አሰልጣኝ የሚፈልግ ከሆነና እንደው ሌላ አሰልጣኝ ከካሪክ ውጭ መቅጠሩ ካልቀረ ግን ሉዊስ ሄንሪኬን ማምጣት አለበት የሚል ሀሳቡን ነው ማለት ነው እንግዲህ ያሰፈረው። ያው የተለያዩ ሌጀንዶቻችን የራሳቸውን አስተያየት ይሰጣሉ። ለምሳሌ አንዳንዶቹ ካርሎ አንቸሎቲን ስም ያነሳሉ። እሱ ፋይል ግን ተዘግቷል። ይሄ ኦልሬዲ አንዳንድ ሰዎችም በቅርቡ ሲያነሱት እመለከታሉ አንቸሎቲ እያሉ። ግን አንቸሎቲ በቃ ከብራዚል ብሔራዊ ቡድን ጋር ኮንትራት ፈርመዋል፣ አራዝበዋል። ስለዚህ ወደ ዩናይትድ መጥቶ የሚሰራበት እድል የለም። እንዲሁም ቶማስ ቱሄልንም በተመለከተ እንደማይመጣ ተረጋግጧል። ቤን ጃኮብስ ሁሉ ሳይቀር ነው የነገረ እና የፓትሪስ ኤቭራ ትክክለኛ አማራጭ ይመስላል። ትላንትም ስነግራችሁ ዩናይትድ በሊስት ከያዛቸው አሰልጣኞች እኔ በአንዱም ደስተኛ አይደለሁም መንጌ ብሎ አንድ ቤተሰብ እንዲሁ ኮሜንት አድርጎ ነበር እና እውነት ለመናገር እኔም ደስተኛ አይደለሁም። ዩናይትድ ሉዊስ ሄንሪኬን አጥብቆ መያዝ አለበት ብዬ ነው ማስበው። በሚከፈለው ዋጋ በሚጠይቀው ደሞዝ ሊሆን ይችላል ዩናይትድ ፈርዘር መሄድ ያለበትን ፈርዘር ለሱ መስጠት ያለበትን ስልጣን ሰጥቶ ዩናይትድን እንደው ሊቀይረው ይችላል ብዬ ነው የማስበው። አሰልጣኝ አሁን ማርኬቱ ላይ ካሉ አሰልጣኞች በቃ
ሉዊስ ኤንሪኬ ነው ብዬ ነው የማስበው። ለዩናይትድ የሚሆን አሰልጣኝ ይመስለኛል። እኔ ዓለማችን ላይ ካሉ አሰልጣኞች መካከል በጣም ዩናይትድን ይቀይራሉ፣ እንደው እንደ ፈርጉሰን ዘመን ያን ግሎሪ ይመልሱልናል ብዬ የማስባቸው አሰልጣኞች በጣት የሚቆጠሩ ናቸው። አንድ ኤንሪኬ ነው። ሌሎቹ ግን አሰልጣኞች በሙሉ ፍጹም የማይገኙ እና የዩናይትድ ባላንጣ ናቸው። ፔፕ ጋርዲዮላ ሜይ ቢ ከማንቸስተር ሲቲ የማይሆን ነገር ነው። የርገን ክሎፕ ምናልባት አሁን ቢመጣ እንደው ቢቻል እሱም ሜይ ቢ ሊቀይረው ይችላል፣ ግን የማይሆን ነገር ነው፣ ፍጹም የማይታሰብ ነገር። ማይክል አርቴታ የአርሰናሉም አሰልጣኝ ቢመጣ አይ ቲንክ ዩናይትድን በደንብ እንደሚቀይረው አስባለሁ፣ ግን ይህም የሚሆን አይደለም። ስለዚህ እንደው ዓለም ላይ ያሉት አሁን በጣም ጥሩ አሰልጣኞች ምንላቸው ዩናይትድ ቤት ውስጥ በተጫዋቾቹ ተከብረው ክለቡን ወደ ቀድሞ ግሎሪ ይመልሳሉ ብላቸው አሰልጣኞች በሙሉ ባላንጣ የሆኑ ክለቦችን እያሰለጠኑ ያሉ ወደ ዩናይትድ ፍጹም መምጣት የማይችሉ ናቸው አብዛኞቹ። ለዛ ነው የምመርጠው እኔ ሉዊስ ኤንሪኬን። እሱ የማይሆን ከሆነ ደግሞ አይ ቲንክ ፋቤጋስ እኔ ትመቸዋል። በጣም ነው እንትን ይመቸኛል እየሰራ ያለው ነገር፣ በኮሞ ቤት እያደረገ ያለው ነገር። ግን ደግሞ ፋቤጋስ በእንግሊዝ ፕሪሚየር ሊግ ደግሞ መፈተን መቻል አለበት። እዛ ተጫዋቾቹ ይሰሙት ይሆናል፣ ተጫዋቾቹ እሱ በጣም ሪስፔክት ያደርጉት ይሆናል። ኮሞ ምክንያቱም ትንሽ ክለብ ነው፣ በቅርብ ነው ያደገው ወደ ሴሪያው ታውቃላችሁ። ግን ደግሞ ወደ ፕሪሚየር ሊግ ሲመጣ ተጫዋቾቹ ያላቸው ሜንታሊቲ ከሚያገኙት ደሞዝ አንጻር ያላቸው ስብዕና ደግሞ የተለየ። የኮሞ ተጫዋቾች ፋቤጋስን እንደሚሰሙትና ለእሱ ሜዳ ላይ እንደሚታዘዙት የዩናይትድ ተጫዋቾች ላይታዘዙት ይችላሉ የሚል ሀሳብ አለ። ኢጎዋቸው በጣም መጥፎ ነው። ተጫዋቾች በጣም መጥፎ፣ ክለቡን እየገደለ ያለው የኢጎ ጉዳይ ነው ማለት ነው። እነሱ ለራሳቸው የሚሰጡት ግምት በጣም የትየሌለ ነው፣ ከፍ ያለው ነው። ስለ እግር ኳስ ያለን እውቀት በጣም ጣራ ነክቷል ብለው ያስባሉ። ለግዜር የሆነ ኑሮ ነው የሚኖሩት። በጣም ጥሩ ደሞዝ ያገኛሉ ዩናይትድ ቤት። ስለዚህ ፋቤጋስን በዚህ ነው የምጠራጠረው እንጂ አሰልጣኝ በጣም ምርጥ አሰልጣኝ ስለመሆኑና ትልቅ አሰልጣኝ መሆን እንደሚችል በቀጣዮቹ ዓመታት ሲበስል ምናልባት ኤክስፔሪንስ በደንብ ሲኖረው ትልቅ ቲም ይዞ ደግሞ እንዲሁ ባየው ብዬ እመኛለሁ። ወይ በስፔን ሊሆን ይችላል ወይ በጀርመን ሊሆን ይችላል እና ማስበው ተስፋ ያለው አሰልጣኝ እንደው ጠቁምን ካላችሁኝ እኔ ፋቤጋስ ወይ ሉዊስ ኤንሪኬ እንዳልኳቸው እነኛ አሰልጣኞች ናቸው በቃ። እና የኤቭራን ሀሳብ አሁን በደንብ አድርጌ ይጋራሉ። ግን ደግሞ አንዳንድ የእግር ኳስ ቤተሰቦች አሉ፣ የዩናይትድ ደጋፊዎች ናቸው። ምን ይላሉ መሰላቸው? ሉዊስ ኤንሪኬን ተመልከቱ፣ ትላንት እንኳን በሞናኮ ተሸንፈዋል። በነገራቸው ለግል አይ ቲንክ ለመጀመሪያ ጊዜ መሰለኝ ዳታውን ቼክ ባላደርግም ይመስለኛል ለመጀመሪያ ጊዜ በሜዳቸው ሲሸነፉ ትላንት በሞናኮ ትላንት ተሸነፈ በሜዳው። አዌ ግን በዚህ ሲዝን ደግሞ የተሸነፋቸው ጨዋታዎች ብዙ ናቸው። ለምሳሌ በሌንስ ተሸንፈዋል፣ በማርሴይ ተሸንፈዋል፣ በስትራስበርግ በሞናኮም እንዲሁ አዌ ተሸንፈዋል። ትላንት ነው እንግዲህ በሜዳውም ድጋሚ ያሸንፉት፣ በሬንስም ተሸንፈዋል ማለት ነው በሬንስ። ስለዚህ ይሄን ያነሳሉ። አሁን ሉዊስ ኤንሪኬ የአምናው ፒኤስጂን አይደለም እየሰራ የሚገኘው እና ፒኤስጂ ፍጹም ወርዷል፣ የድሮ ፒኤስጂ አይደለም ብለው የመከራከሪያ ሀሳብ ያነሱበታል። ግን ስቲል አሁንም ቢሆን የሊግ ዋን ዋንጫን ለማንሳት ሉዊስ ኤንሪኬ ብዙ የራቅ አሰልጣኝ አይደለም። ስቲል አሁንም ፒኤስጂ በአውሮፓ ሻምፒዮንስ ሊግ በጣም አስፈሪው ቲም ነው። ይሄን ነው የምንረዳው። ፈረንሳይ ሊግ ውስጥ ነጥብ ሊጥል ይችላል፣ ክለቦች ሊያሸንፉት ይችላሉ። ወደ አውሮፓ ሻምፒዮንስ ሊግ ስትመጡ ግን ቀላል አሰልጣኝ አይደለም፣ በጣም ከባድ አሰልጣኝ ነው። ስለዚህ አንድ አሰልጣኝ በተለያዩ ሊጎች ላይ ወይ በሁለት ሊጎች ላይ ሄዶ ቴሬብል የሚያሸንፍ ከሆነ 2 ወይ 3 ዋንጫዎችን በአንድ ሲዝን የሚያሸንፍ ከሆነ በተለይ አውሮፓ ሻምፒዮንስ ሊግ የሚያሸንፍ ከሆነ ያ አሰልጣኝ ትልቅ ኳሊቲ ያለው ማለት ነው። ኳሊቲ ሳይኖረው አያሸንፍም። አንዳንድ ሰዎች ሉዊስ ኤንሪኬ ድሮውን አይደለም የሚል አስተያየት ስለሚሰጡ እኔ ምላሽ በግል ለመስጠት ነው። እንደዚህ አይነት ሀሳቦችም እንዳሉ ለመናገር ነው። ሌላው እዚህ ጋር አስመሬ መናገር የምፈልገው ነገር ሉዊስ ኤንሪኬ አይ ቲንክ የሊጉ ጥራትና ደረጃ ከሱ ካለው የአሰልጣኝነት ብቃት አንጻር እኔ የሚያንስበት ይመስለኛል። የፍሬንች ሊግ እሱ በእንግሊዝ ፕሪሚየር ሊግ ባሉ በጣም ኮምፒቲቲቭ በሆኑ ሊጎች ውስጥ መጥቶ ቢወዳደርና የበልጠ ተነሳሽ ቢሆን፣ ምክንያቱም አሁን በየዓመቱ በፈረንሳይ ሊግ ውስጥ ዋንጫ መንሳት እንደሚችል ሉዊስ ኤንሪኬን ያውቀዋሉ። በጣም ዲተርማይን አድርጎ ቢሰራ። አሁን ታርጌቱ ያ አይደለም። አውሮፓ ሻምፒዮንስ ሊግ እንዲበላ ነው ያመጡት። አውሮፓ ሻምፒዮንስ ሊግ በሉ፣ 3 ዋንጫዎችን አነሱ አይደል? በቼልሲም ነው ደግሞ የተሸነፉት። አሁን በቀላለው እያለ አይደል የዓለም ክለቦች ዋንጫ የተሸነፉት በቼልሲ ነው። እና ሉዊስ ኤንሪኬ በፒኤስጂ ቤት ማግኘት ያለበትን ትልቁን በቃ ከፍተኛ የክለቡን ስኬቱ ሁሉ አሳክቷል ማለት ነው። ስለዚህ ሊግ ዋን ለሱ ምንም ማለት አይደለም፣ ደግሞ ያደርገዋል። አውቃለሁ።
እዛ ተነሳሽነቱም ትንሽ የቀነሰ ይመስለኛል። ይሄ እኔ የግል ሀሳቤ ነው ቤተሰቦቻችን እና በዛ ብዙም እሱን የሚያነሳሳው በሊግ ዋን እንዲቆይ ሊያደርገው የሚችል የሊጉ ኮምፒቲቲቭ የሆነ ባህሪ ያለ አይመስለኝም። ሜቢ ገንዘብ ከፈለገ እዛው ሊቆይ ይችላል። ግን ደግሞ እንደ ፐርሰናሊ የእግር ኳስ ኬሪየሩን እንደው የአሰልጣኝነት ኬሪየሩን ከፍ ማድረግ ከፈለገ እና ሲቪውን ከፍ ማድረግ ከፈለገ ሉዊስ ኤንሪኬ አንድ ቀን መጥቶ እንግሊዝ ማሰልጠኑ አይቀርም። መቼ? ክረምት ላይ ነው። እሱን አላውቅም። ግን የዩናይትድ ሰዎች ይኸውላችሁ ይሄን እድል የሚያመልጣቸው ከሆነ እኔ መቼም ቢሆን ይቅር አልላቸውም። ፔፕ ጋርዲዮላ ሲመጣ ወደ ማንቸስተር ሲቲ ይቅር ብያቸዋለሁ፣ በቃ ረስቼዋለሁ። ግን እስካሁን ድረስ ውስጤ ያለ ቂም ነው በዩናይትድ አመራሮች ላይ የያዝኩት። የርገን ክሎፕ እንደዛ ኢንተርቪው አድርገውለት ኢንተርቪው በሚያደርጉበት ወቅት የሰሩት ፋውል የሰሩት ስህተት የግሌዘር ቤተሰቦች በተለይ አምቢሽናቸው ምን እንደሆነ ሲጠይቃቸው ክሎፕ እንደተናገረው በቃ ኧረ ፖግባን እናመጣልሃል ማንን እናምጣለህ ብለው ነው ካሽ እንደሚያቀርቡለት ምናምን የነገሩት። እሱ የሚፈልገው ይሄን ነገር አልነበረም ደግሞ እና በቃ ደበሩኝ አለ። የሰጡኝ ምክንያት አምቢሽናቸውን ስጠይቃቸው ፕሮጀክታቸውን ስጠይቃቸው እንደማይሆኑ አወቅኩ ነው ያለው ክሎፕ። ወደ ዩናይትድ እኮ ሊመጣ ነበር ያኔ። ከዛ በቃ ታውቋቸዋል እና የሊቨርፑል ፕሮጀክት ሞር ሳበኝ። አትራክቲቭ ነው፣ በጣም ደስ የሚል አምቢሽን ነበራቸው። እነሱ እንደተቀላቀልኩ ነው እኮ ያለው ክሎፕ እና ሁለቱን አሰልጣኞች ዩናይትድ ሲያጣ በቃ እኔ እዛ ጋር ዩናይትድ እንዳበቃለትና ፍጹም የፈርጉሰንን ዘመን መመለስ እንደማይቻለን ያውቀዋለሁ እና ትልቅ ስህተት ነው የሰሩት ያኔ። አሁንም በሉዊስ ኤንሪኬ ደግሞ ሌላ ትልቅ ስህተት እንዳይሰሩ እፈላለሁ። ወደ ቼልሲ እንዳይሄድ ወይ ጋርዲዮላም ከለቀቀ ቀጣይ ሲዝን ላይ ደግሞ ወደ ሲቲ መጥቶ ደግሞ ሲቲ ሌላ ደግሞ ሌላኛው ጋርዲዮላ ሆኖ ደግሞ አስቡት ብዙ ዋንጫዎችን በሲቲ ቤት ደግሞ ሲያነሳ ማለት ነው። እና ይሄ ፍራቻ አለ፣ ያንን ስህተት እንዳይደግሙ ትፈራሉ። እና ለዛ ነው ቅድም የፈለገውን ነገር ቢጠይቅ እሱን ሰጥተው የሚፈልገውን ነገር አድርገውለት የሚፈልገውን ስልጣን ሰጥተውት ሉዊስ ኤንሪኬ ከዩናይትድ ማምለጥ የለበትም። አለበለዚያ እመኑኝ ዩናይትድን ለማስተካከል ከባድ ነው፣ በጣም በጣም ከባድ ነው። ዩናይትድ መልበሻ ክፍል ውስጥ ያለው መንፈስ አይ ቲንክ ከተጫዋቾቹ ጋር ሊሆን ይችላል። የዩናይትድ ተጫዋቾች ማኔጅ ለማድረግ የሚከብዱ ናቸው፣ አይታዘዙም። አይሮን ነው እሱ ሌላ ማብራሪያ ሊኖረው ይችላል፣ ይሄ ለምን ሆነ ምናምን ለሚለው ነገር እና በሉዊስ ኤንሪኬ ማጣት ግን ፓትሪስ ኤቭራ እንዳለው ሌላ ለዩናይትድ ቀጣይ 10 ዓመታት ደግሞ የስቃይ ዘመን እንዲሆን ነው ሊያደርጉ የሚችለው እና የአስተያየቱ ደጋፊ ነኝ ለማለት ነው። ቤተሰቦች እናንተስ ምን ትላላችሁ? ሀሳብ ካላችሁ ኮሜንት ላይ ስጡኝ። እዚህ ጋር በነገራችን ላይ ዩናይትድ ምንም እንኳን በኒውካስል ቢሸነፍም ማይክል ካሪክ አሁንም ቢሆን በአቋማሪ ድርጅቶች ማንቸስተር ዩናይትድ በቋሚነት ለማሰልጠን በቀጣይ ሲዝን ቀዳሚ ተመራጭ ሆኖ ነው የተቀመጠው እና ካሪክ 62 በመቶ ነው የተሰጠው ዩናይትድን በቀጣይ ለማሰልጠን። በጣም ቢገርመው እንደ ኦሊቨር ግላስነር 17 በመቶ ተሰጥቷቸዋል። ቶማስ ቱሄልም ተብሏል። አይዶንቱ ለምን እንደሆነ አላውቅም። ቶማስ ቱሄል እዚህ ላይ የሚያዘው ኦልሬዲ ኮንትራቱን ያራዘመ አሰልጣኝ ነው በእንግሊዝ ብሔራዊ ቡድን። ዣቪ አሎንሶ ተብሏል። ዣቪ አሎንሶ እንኳን ስራ ስለሌለው 5% ነው እሱ የተሰጠው። ሉዊስ ኤንሪኬም ተብሎ እንዲሁ በአቋማሪ ድርጅቶች 5% ተሰጥቷቸዋል። ስለዚህ ስቲል 62 በመቶ ማለት ካሪክ ብዙም ያወያየን ብዙም ያነጋግራል ነው። ካሪክ ቀጣዩ የዩናይትድ አሰልጣኝ መሆን አለበት። ሲዝኑ እስኪያልቅ ድረስ እንዲሁ መጠበቅ ይኖርብናል እና አንዳንድ ከክለቡ የሚወጡ የውስጥ መረጃዎች ያስፈልጉናል። ስለ ካሪክ አሰለጣጥን ተጫዋቾቹ እንዴት እሱን እንደሚያስቡት እና በተለይ የሚያሰለጥንበት መንገድ ተጫዋቾቹ ሊወዱት ይችላሉ። ግን እንደ አንድ ቲም እንደ አንድ እንግሊዝ ፕሪሚየር ሊግ ዋንጫ ለማንሳት እንደሚፎካከር ቲም ደግሞ እና እንደ ባለሙያ በእግር ኳሱ ላይ እውቀት ያላቸው ባለሙያ ሰዎች ደግሞ አሰለጣጠኑ ደግሞ ጥሩ ላይሆን ይችላል። ተጫዋቾቹ ቢወዱትም ቲሙ ላይ ደግሞ ኢፌክት የሚያመጣን እንዲሁ ሊሆን ስለሚችል ይህን ነገር ማየት አለብን ከመፍረዳችን በፊት። ካሪክ በዩናይትድ ቤት ቋሚ ኮንትራት ይሰጠው አይሰጠው ከማለት በፊት እስካሁን የሰራው ነገር ግን እኔ ትላንትም ስናገር ነበር፣ የማይታመን ስራ ካሪክ ሰርቷል። በኒውካስል ስለተሸነፈ ማንም ሰው መከፋት የለበትም። ግን በወቅቱ የሚያናደው ነገር ቲሙ በጎዶሎም እንደዚሁ ተጫዋች ወጥቶለት አለማሸነፉ ብቻ ነው እና በአጠቃላይ ያሳየነው ፐርፎርማንስ ነው። ይሄ ከውጤቱ በላይ ዲስአፖይንት የሚያደርግ ነገር ነው እና ትላንትም ቪዲዮ ላይ የገለጽኩት ይሄንን ነገር ነበር እንጂ ካሪክ እስካሁን በሰራው ነገር እንደው ከተቀየምንም ኦፍኮርስ የአቀያየር ስህተት ሰርቷል። ከዚህ በፊት በነበሩ ጨዋታዎች ላይ ካሪክ በጣም ጥሩ ሲቀየር ነበር። ቅያሬዎቹ በሙሉ እድለኛ ያስብለዋል። በጣም ጥሩ
ቅያሬዎችን አድርጓል። ግን የኒውካስሉ ጨዋታ ዕለት ፍጹም የተሳሳተ ቅያሬ ነው ሲያደርግ የነበረው ከማሌሲያ ጀምሮ ማለት ነው። ኡጋርቴንም ጨምሮ ለምን እንዳስወጣው አልገባንም። የካዛሚሮን ማለት ነው በየ9 ቀን ነው በየ7 ቀን ነው የሚጫወተው አይደል? እንደ ዩናይትድ የጨዋታ ጫና የለበትም። ስለዚህ ሙሉ 90 ደቂቃ ካዛሚሮን ያላጫወተበት ምክንያት ምንድን ነው? ኡጋርቴ ተቀይሮ የገባበት። ይሄ በዩናይትድ ቤት እስካሁን እኮ ኡጋርቴ በሰለፈባቸው ጨዋታዎች ዩናይትድ እኮ ነጥብ ማግኘት ከብዶታል። ቲሙ እንዴት እንደሆነም አይታችኋል። በማሌሲያ በኡጋርቴ እሱ ከገባ በኋላ እና የዛ ቀን ስህተት ሰርቷል። እሱም አስተዋጽኦ አበርክቷል እና ማየትና መረጋጋት ያስፈልጋል እንጂ አሁን ማይክል ካሪክ ዩናይትድን መያዝ አለበት ብለን ሌሎችን አሰልጣኞች ደግሞ እንዲሁ ኢግኖር የምናደርግበት ታይም ነው ብዬ በግል አላስብም። ቀጥለናል። ቤተሰቦቻችን ቪዲዮን ላይክ ያላደረጋችሁ ግን አሁንም ላይክ ማድረጋችሁን አትርሱ። አበረታቱን። አልጎሪዝሙም እንደዚሁ ብዙ ሰዎች ጋር እንዲያደርሰው ቪዲዮን ስለሚያደርግ ወደ ተለያዩ ዜናዎቻችን ስናልፍ በጣም አጠራጠር አድርጌ ላቅርብላችሁ። ባርሴሎናዎች ከማንቸስተር ዩናይትድ ጋር የሚያደርጉትን የማርከስ ራሽፎርድ ዝውውርን የተመለከተ ድርድር ለማጠናቀቅ ተቃርበዋል ተብሏል። ተአማኝ የሆነው ፋብሪዞ ሮማኖ ነው ይህንን ያለው። ሁለቱ ክለቦች አሁን አድቫንስድ የሆነ ኔጎሽዬሽን ላይ ናቸው ተብሏል። ስለዚህ ዝውውሩ እየተቃረበ እንደመጣም የሚያመላክት ነው መረጃው። 30 ሚሊዮን ዩሮ ይከፍላሉ ተብሏል። ይሄ ቀደም ብሎ የተስማሙበት ነው። አሁን ስትራክቸሩ ላይ ነው እንግዲህ አሁን ለማጠናቀቅ ጥረት እያደረጉ ያሉት። በስንት ዓመት ይክፈሉት? በ2 ዓመት ነው? በ3 ዓመት ነው? ወይ በተርም ነው የሚከፍሉት? በ1 ዓመት ውስጥ በ2 ተርም የሚባል አለ። ይሄን ጉዳይ ይፈታሉ ክለቦቹ ማለት ነው እና ማርከስ ራሽፎርድ አሁን በመጨረሻም ከማንቸስተር ዩናይትድ ለቆ የሚመኘው የባርሴሎና ማሊያ በቋሚነት እየለበሰ ለመጫወት ተቃርቧል። ደሞዙን እንደቀነሰ ሁሉ ተነግሯል። ዩናይትድ ግን በአጠቃላይ እዚህ ጋር ከደሞዝ ቢላቸው ላይ በሳምንት 1.2 ሚሊዮን ዩሮ ሴቭ አድርገዋል ተብሏል። 4 ተጫዋቾችን ከክለቡ በመልቀቅ ምክንያት ካዛሜሮ በሳምንት በዩሮ ነው አሁን የምነግራችሁ 431,000 ዩሮ ያገኛል። በፓውንድ ወደ 350,000 ፓውንድ ነው ዩናይትድ ሻምፒዮንስ ሊግ የሚሳተፍ ከሆነ ተብሎ የተቀመጠው። ይሄንን ሴቭ ያደርጋል። ኮንትራቱ ያልቃል ካዛሚሮ በቀጣይ ስለሚለቅ ማለት ነው። ለራሽፎርድ 374,000 ዩሮ ይከፍላል በሳምንት። ለሳንቾ እንደዚሁ 334,000 ነው ዩሮ የሚከፍለው። ለሆይላንድ 100,000 ዩሮ ይከፍለዋል። እነኚህ 4 ተጫዋቾች አሁን ከዩናይትድ ጋር ሙሉ ለሙሉ ሲለያዩ ክለቡ ከዝውውራቸው የሚያገኘው ወደ 80 ሚሊዮን ዩሮ አለ። ትላንት ነግሬያችኋለሁ። ከራሽፎርድ እና ከሆይላንድ ብቻ ማለት ነው። ሌሎቹ በነፃ ዝውውር ስለሚለቁ ከደሞዝ ቢሉ ላይ ግን ቡድኑ በወር 4.8 ሚሊዮን ዩሮ ወይም ወደ 5 ሚሊዮን ዩሮ ነው የሚያተርፈው። በአመት ደግሞ ስታሰሉት እንግዲህ ወደ 60 ሚሊዮን ዩሮ ከደሞዝ ቢላችን ላይ ነፃ ይሆናል ማለት ነው። ኢማጂን አስቡት እነ ኦናና እነ ማሌሲያ እዚህ ጋር ሲጨምሩ የዩናይትድ የደሞዝ ቢል ብቻ ሜቢ ወደ 100 ሚሊዮን ዩሮ የሚጠጋ ገንዘብ ሊጸዳ ይችላል። ለቀጣይ የዝውውር መስኮት እንዴት አድርጎ ሊያግዘን እንደሚችል እዚህ ላይ አውሮፓ ሻምፒዮንስ ሊግ ሲጨመርበት አስቡ። ማሌሲያ ለምሳሌ አሁን 75,000 ፓውንድ በሳምንት ያገኛል። በጣም የሚያስደነግጥና የሚያስገርም ነው። ይሄ ወደ 100,000 ዩሮ የሚጠጋ ገንዘብ አካባቢ ታይለር ማሌሲያ ያገኛል። ይህን ታምናላቸው ቤተሰቦች? ታይለር ማሌሲያ ኒውካስል ዩናይትድ ላይ እንደዛ ሲከላከል የነበረው ተከላካይ ነው። 75,000 ፓውንድ በሳምንት የሚያገኘው ማለት ነው። እኔ የዩናይትድ አመራሮች በጣም ነው እኮ የሚገርም። በጣም ኩኛ እየተቃወምኩ አይደለም። የኩኛ ደሞዝ በጣም አግባብና ፋየር ይመስለኛል። 180,000 ፓውንድ በሳምንት ያገኛል። ብሪያን ምቦሞ 150,000 ፓውንድ በሳምንት ደሞዝ የሚያገኝ ተጫዋች ነው። ግን ደግሞ የሚያሳዝነው እዛ ጋር ለማሌሲያ 75,000 ፓውንድ በሳምንት እየተሰጠው ኮቢ ሜኖ ስቲል በዩናይትድ ቤት 20,000 ፓውንድ ሳምንታዊ ደሞዝ ተከፋይ ነው። ዲድ ዩ ብሊቭ ዲስ? ይህን ታምናላችሁ ቤተሰቦች? 20,000 ፓውንድ በሳምንት ያገኛል። አዲስ ኮንትራት ድርድር ላይ ነው አውቃለሁ። የተጋነነ ደሞዝ አይሰጡትም እርግጠኛ ነኝ። ከ200,000 ፓውንድ በታች እንደውም 200,000 ፓውንድ ከሰጡት በጣም ትልቅ ደሞዝ ነው ብዬ ነው የማስበው። አሁን ባለን የደሞዝ ስኬል መሰረት ተጫዋቹ ግን ወደዛ አካባቢ ደሞዝ ነው እየጠየቀ ያለው። ከዛም ከፍ ሊል ይችላል እንደ ጠቀሜታው እንዳለው ኳሊቲ። ልጁ ከዩናይትድ አካዳሚ የተገኘ ተጫዋች ነው እና ክለቡ እየተንከባከበው አይደለም። በጣም ኤክስፔንሲቭ የሆነ ደሞዝ ካልጠየቀው በስተቀር ዩናይትድ ይሄን ልጅ ጥሩ ደሞዝ ሊሰጠው ይገባል ባይደንቅ ቤተሰቦቻችን እና ይሄን እያየ ይመስለኛል ኮቢ ሜኖም ጥሩ ደሞዝ ካልተከፈለኝ እያለ ያለው።
ለምሳሌ አሁን ከፕሪሚየር ሊጉ ጥሩ አማካዮች ከምንላቸው መካከል ኤሊየት አንደርሰን 40,000 ፓውንድ ነው የሚያገኝ። በነገራችን ላይ በፎረስት ንዳይ የኤቨርተን ዩናይትድ የሚፈልገው 45,000 ፓውንድ ነው በሳምንት የሚከፈለው። ኢማጂን ዩናይትድ ቤት ሲመጣ አሁን እንግዲህ ተደራድረው በዩናይትድ ስኬል ዩናይትድ ትልቅ ቡድን ነው በሚለው ይሄኔ የድሮ አመራር ቢሆን ኖሮ ራትክሊፍ በፊት የነበረው አመራር ቢሆን ኖሮ ወይ 250 ሺህ ወይ 300 ሺህ ፓውንድ ይሰጠዋል። አሁን ሲፈርም ግን ከ150 ሺህ ፓውንድ በላይ ሳምንታዊ ደሞዝ አይከፈለውም። ንዳይ የሚመጣ ከሆነ ወደ ዩናይትድ ኢሊየት አንደርሰንም በተመሳሳይ ዶኩ ለምሳሌ 50 ሺህ ነው የሚያገኘው ተብሏል። ይህ አስገረመኝ ደሞዝ ነው በሲቲ ቤት። እንዲሁም ኮንሳ 75 ሺህ ፓውንድ ነው ተብሏል። ዙቢሜንዲ በአርሰናል ቤት 75 ሺህ ፓውንድ፣ እንዲሁም ባሌባ 12 ሺህ ፓውንድ በሳምንት በብራይተን ቤት ያገኛል። ዩሲ ማሌሲያ በማንቸስተር ዩናይትድ ቤት ግን 75 ሺህ ፓውንድ ያገኛል። ሜሮ በዚህ በኩል ደግሞ 20 ሺህ ፓውንድ በሳምንት ደሞዝ ሲያገኝ ማንቸስተር ዩናይትዶች ብሩኖ ጊማሬሽን ከኒውካስል ዩናይትድ ለማስፈረም ፉክክሩን እየመሩ ነው የሚል መረጃ ወጥቷል። ብራዚላዊ አማካይ ስፍራ ተጫዋች የካሳሜሮ ትክክለኛ ምትክ ይሆናል ተብሎ በክለቡ በቅድ የተያዘ ነው። የዩናይትድ የዝውውር ኢላማዎች አሁን መልካቸውንና አቅጣጫቸውን እየቀየሩ የመጡ ይመስላል። ኒውካስል ላይ አሁን ትኩረት እየተደረገ ነው። ካሳሜሮም ቢሆን በግል ለክለቡ ሰዎች የጠቆመው ተጫዋች ነው ተብሎ እንደተነገረን ይታወቃል። ስለ ብሩኖ ጊማሬሽ ብቃት ሁሉም የፕሪሚየር ሊግ ተመልካች የሆነ ክለብ ሁሉ የሚያውቀው ነው። በጣም አስደሳቹ ዜና ግን በዚህ ተጫዋች ጉዳይ ላይ ኒውካስል ዩናይትዶች ተጫዋቹን ምናልባት ለዩናይትድ በቀላሉ ላይሸጡት ይችላሉ ተብሎ ነው የሚነገረው። ግን የዋጋ ተመን መውጣቱ ነው 100 ሚሊዮን ፓውንድ ተብሏል። ይሄ ገንዘብ ደግሞ እንግዲህ በብሩኖ ጊማሬሽ ደረጃ ያለን አማካይ ለማስፈረም በጣም የተጋነነ ደሞዝ ነው ተብሎ አይታሰብም። በፕሪሚየር ሊግ አሁን ባሉ የዝውውር ማርኬት ፕራይስ አንጻር ስናይ ማለት ነው 67 ሚሊዮን ፓውንድ አሁን ተራ ገንዘብ ሆኗል። ለዛም ይመስላል ሲቲ፣ ፒኤስጂ፣ ሪያል ማድሪድ፣ ባየር ሙኒክ የመሳሰሉ ክለቦች ተጫዋቹን ለማስፈረም ሁኔታውን በጣም በቅርበት እየተከታተሉ ነው። ዩናይትድን ይፎካከራሉ፣ ግን ፉክክሩን ዩናይትድ እየመራ ነው ሲል ቲም ቶክ የዘገበው። ቤን ጃኮብስም እንደዚህ ብሎናል። ካሳሜሮ እውነት ነው ብሩኖ ጊማሬሽ ቢመጣና በማንቸስተር ዩናይትድ የአማካይ ክፍል እኔን ቢተካ በጣም ጥሩ ይሆናል ብሎ ሀሳቡን ለክለቡ አካፍሏል ነው ያለን ቤን ጃኮብስ። ጊማሬሽ ኒውካስልን የሚለቅ ከሆነ ግን ይሄንን መናገር እፈልጋለሁ፣ ተጫዋቹ መቆየት የሚፈልገው በእንግሊዝ ፕሪሚየር ሊግ ብቻ ነው ሲል ነው የተናገረው። ምንም እንኳን በአደባባይ ተጫዋቹ ለኒውካስል ሎያል እንደሆነ ቢናገርም እና ለክለቡ ፓሽን ቢኖረውም ግን ከፍ ወዳለ ክለብ ሄዶ አምርቶ ደግሞ እዛው ፕሪሚየር ሊግ የሚጫወት ፍላጎት ስላለው ተጫዋቹ እንደ ዩናይትድ እና ሲቲ የመሳሰሉ ፈላጊ ክለቦችን ያነቃል ብሎናል ቤን ጃኮብስ። እንደዚሁም ተጫዋቹ ክለቦቹ በተለይ ደግሞ ተጫዋቹን ለመሸጥ ያላቸው ኦፕንነስም ለዝውውሩ በጣም ወሳኝ ነው ብሏል። በተለይ በኒውካስል በኩል በቀላሉ ዝውውርን የሚከውኑ አይደሉም። አሌክሳንደር አይዛክን ለሊቨርፑል እንዴት አድርገው እንደሸጡ ባለፈው ክረምት ላይ እናስታውሳለን። እና ለሌላ የእንግሊዝ ክለብ ልጁን ለመሸጥ ዝውውሩን ኒውካስል አስቸጋሪ ሊያደርገው እንደሚችል ግን ለዝውውሩ እጅግ ከፍተኛ የሆነ ገንዘብ ሊጠይቁም እንደሚችሉ ከ100 ሚሊዮን ፓውንድ በላይ ተነግሯል ማለት ነው ቤተሰቦቻችን። እና ዩናይትዶች አሁን ታርጌቶቻቸውን ሺፍት እያደረጉ ነው ከአንድ ታርጌት ወደ ሌላ ታርጌት። ኤሊየት አንደርሰን ወደ ዩናይትድ እንደሚመጣ ማረጋገጫ የለም። ባሌባን ፑሽ ካደረጉ ሊያገኙት ይችላሉ፣ ምክንያቱም ተጫዋቹ ኢንተረስቱ ዩናይትድ መምጣት ነው። በኤሊየት አንደርሰን ግን እንደዚህ እርግጠኛ ሆኖ ማውራት አይችሉም። ስለዚህ ነው አማራጮቻቸውን እያሰፉ የሚገኙት ማለት ነው። ቶናሌን በተለይ ዘው ኒውካስል ቤት ለማስፈረም ጥረት እንደሚያደርጉ መነገሩን ታስታውሳላችሁ። እንደውም ከጊማሬሽ ይልቅ ቶናሌን በርካሽ የዝውውር ገንዘብ ነው የተባለው እስከ 100 ሚሊዮን ዩሮ ወይም ደግሞ 85 ሚሊዮን ፓውንድ ሂሳብ ብቻ ከፍለው ሊያስፈርሙት እንደሚችሉ ተጫዋቹን እየተገለጸ ይገኛል። ግን አሁንም ቢሆን ቤን ጃኮብስ እንዳለው ከሆነ የልጁ ተቀዳሚ የሆነ ፍላጎት ወደ ጣሊያን መሄድ ነው። ትልቁ ጥያቄ ግን አለ ቤን ጃኮብስ፣ ትልቁ ጥያቄ በጣሊያን የሚገኙ ክለቦች የእሱን የመግዣ ዋጋ ከፍለው የማስፈረም አቅም አላቸው ወይ? ተጫዋቹ እንደው ሊጠይቅ የሚችለውን ከፍተኛ የዝውውር አሚን የደሞዝ ጥያቄስ መክፈል ይችላሉ የሚለው ነው የሚለው ትልቁ ጥያቄ ነው። ወደ ጣሊያን ላሄድ የሚችልበት በሚል ነው ለዩናይትድ እና ለሌሎች ፈላጊ ክለቦች ተጫዋቹን የማስፈረም የተሻለ እድል እንዳላቸው ከጣሊያን ክለቦች ይልቅ ተአማኙ ቤን ጃኮብስ የዘገበው።
በነገራችሁ ላይ ከቶናሌ ዝውውር ጋር በተያያዘ የቱቶ ስፖርትን መረጃ ነበር ቅድም ያደረስኳችሁ ከመሸጫ ዋጋው 100 ሚሊዮን ዩሮ ጋር በተያያዘ እና ወደ ጣሊያን ማምራት እንዲሁ ከመፈለጉ ጋር በተያያዘ ከጣሊያንም ዜና ምንጮች ይሄን እየጠቆሙ ነው ያሉት። ግን የጄጄ ገብርኤል አባት ደግሞ በኤክስ እና አሁን ትዊተር በድሮ ስሙ ትዊተር አሁን ኤክስ ተብሎ የሚጠራው አፕ ላይ የሳንድሮ ቶናሊን እና የራሱን ልጅ ፖስቷል። እንግዲህ ፎቶ ተነስቶ አንድ በጣም ፌመስ የሆነ ፎቶ አለ ጄጄ ገብርኤል እና ቶናሊ የት እንደተገናኙ ኦፍኮርስ አላውቅም፣ ግን ተገናኝተው ፎቶ ተነስተው ነበር። ይህን ምስል አይ ቲንክ አይታችሁ ሊሆን ይችላል እና አባትየው የዚህ አድናቂ ነው ማለት ነው። ፖል ስኮልስ ከዚህ በፊት ቶናሌን አድንቆታል። ባለፈው ከኒውካስል ጋር ባደረግነው ጨዋታ ከማድነቅ ሁሉ አልፎ የፕሪሚየር ሊጉ ምርጡ አማካዩ ሁሉ ሲል ነው ያሞካሸው ከራይስ እንደሚበልጥና ቶናሊ በጣም አስደናቂ ተጫዋች እንደሆነ ነበር። ለተጫዋቹ ያለውን ድጋፍና ፍቅር ወደ ዩናይትድ እንዲመጣ ምኞቱ መሆኑን ፖል ስኮልስ በፖስቱ ላይ የለጠፈው። ምክንያቱም ኢነርጂውን አይቷል። ከቦታ ቦታ እንደፈለገ ይሮጣል፣ አይደክመውም። ዩናይትድ ያጣው ያንን የእሱን ኢነርጂ ነው በአማካይ ቦታ ላይ እና ስኮልስ ዩናይትድ ይሄን ልጅ እንዲያስፈርም የፈለገ ይመስለኛል። የጄጄ ገብርኤል አባትም እንደዚሁ ማለት ነው እና የጄጄ ገብርኤል አባት ይህንን ፎቶ መለጠፉ ምናልባት ወደ ዩናይትድ መጥቶ ከልጁ ጋር ወደፊት እንግዲህ በቀጣዮቹ ዓመታት አብሮ እንዲጫወት ፍላጎት ሳይኖረው አይቀርም አስብሏል። 15 ዓመቱ ጄጄ ገብርኤል ደግሞ በዚህ ሲዝን በ20 ከዩናይትድ አንደር 80 ጨዋታዎች 20 ጎሎችን በማስቆጠር እንዲሁም 4 አሲስቶችን በማድረግ በቀጣዮቹ ጥቂት ዓመታት ውስጥ የማንቸስተር ዩናይትድ የወደፊቱ ሱፐርስታር ይሆናል ተብሎ አሁን እንደ ፊውቸር ስታር ተደርጎ እየታየ ያለ ተጫዋች ነው ጄጄ ገብርኤል። ቲም ሽሩውድ የተባለው የሆነ ሰው እንደ አዳም ዋርተን የመሳሰሉ አማካዮች ለዩናይትድን በቀጣይ ሲዝን ላይ ለዋንጫ ያፎካክሩታል ሲል ሺርውድ በበኩሉ አደም ዋርተን የዩናይትድ አማካይ ክፍልን ሊቀይር የሚችል እንደሆነ ነው እንግዲህ እሱም በግሉ አስተያየቱን የሰጠው። ቤተሰቦች እነኝህን ይመስላሉ ለዛሬ ያስኩላችሁ ዜናዎች። አብራችሁኝ ስለነበራችሁ እስካሁን ድረስ እጅግ ከልብ አመሰግናለሁኝ። ነገም እንገናኛለን። እሁድ ነው ግን አለን፣ ቼክ አድርጉን። ጨዋታ ስለሌለው ዩናይትድ የተለያዩ መረጃዎችን እናወራለን፣ እናደርሳችኋለን። እስከ ቀጣዩ ጨዋታችን ድረስ ሰላም ሁኑ ባይ